በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 14 በዚች ቀን ጠምዋዝ ከሚባል ሀገር ሰዎች የከበረና የተመረጠች ምሁራል በሰማዕትነት አረፈች። የዚችም ልጆ ቅድስት ወላጆቹ እግዚአብሔርን የሚያመልኩ ክርስቲያኖች ናቸው። አባቷም ስሙ ዮሐንስ የሚባል ቄስ ነው። እናቷም ኤልያራ የምትባል ደግ ናት። ነገር ግን ልጅ ስለሌላቸው ስለዚህ ያዝኑ ወደ እግዚአብሔር ለምኑ ነበር። ከብዙ ዘመንም በኋላ ይህችን የከበረች የተቀደሰች ልጅ ተሰጣቸው። ስሟንም ሞራኤል ብለው ጠሯት። 12 ዓመትም በሆናት ጊዜ በላይዋ ባደረ በመንፈስ ቅዱስ ስጦታ ድንቅ ታምራቶችን መስራት ጀመረች። ከዚህም በኋላ ከከሃዲው ንጉሥ ዲዮቅልጥያኖስ በተነሳ ጊዜ ወደ ባህር ዳርቻ ወጣች። መርከብም አግኝታ በላዩ ተሳፈረች። ለሰማዕታት ከሚሄዱ ጋር በመሄድ ወደ ንጽሕና ከተማ በደረሰች ጊዜ ስሙ ፍልፍልያኖስ በሚባል መኮንን ፊት ቆመች። ባያትም ጊዜ ስለ ታናሽነቷ አርቶላት ሊተዋትም እንደወደደ አውቃ እርሱንና የረከሱ አማልክቶቹን በድፍረት ረገመች። ስለዚህም መኮንኑ ጠርቶ ጽኑ የሆነ ስቃይን አሰቃያት። ከቀናች ሃይማኖቷ ተሸንግሎ ይመልሳት ዘንድ በተመለሰ ጊዜ ጊንጦችን እፉኝቶችንና እባቦችን ሰብስበው በዳውላ ውስጥ እንዲጨምሯቸው እርሷም ከእርሳቸው ጋር በዳውላ ውስጥ እንዲጨምሩ አጥማጆችን አዘዛቸው። እነርሱም እንዲህ አደረጉ። ያን ጊዜ የእግዚአብሔር መልአክ ተገለጸላትና ከጌታችን ዘንድ የተሰጣት ቃል ኪዳን አስረከባት። ከዚህም በኋላ ነፍሷን አሳለፈች። የምስክርነት አክሊልን ተቀበለች። ከዳውላውም ውስጥ አውጥተው በዚያች ቦታ ቀበሯት። ከዚህም በኋላ አባቷና እናቷ በሰሙ ጊዜ ስጋዋ ወዳለበት ከብዙ ሕዝብ ጋር መጡ። ከዚያም ስጋዋን አፈለሱና ወሰዱት። በታላቅ ክብር ገንዘዋ በአማረች ሳጥን ውስጥ አኖሯት። በስውር ቦታም ያማረች ቤተ ክርስቲያንን ሰሩላት። ከእርሷም ድንቅ ታምራቶች ተገለጡ። ለዚያን ምስጋና ይሁን፣ በጸሎቷ አይማረን፣ በረከቷ ከኛ ጋር ይኑር ለዘላለሙ አሜን። በዚህች ዕለት የከበረ ሕፃን ቂርቆስ ማህበር የሆነ 14,034 ጭፍሮች በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚህች ዕለት በገድል የተጠመደ የከበረ አባት አርከሌድስ አረፈ። ይህም ቅዱስ ከሮሜ ሀገር ታላላቆች ወገን ነው። የአባቱ ስም ዮሐንስ የእናቱም ስም ሰንደሊቃ ነው። ሁለቱም እውነተኞች የሆኑ በእግዚአብሔር ሕግ ያለ ነቀፋ የጸኑ ናቸው። ቅዱስ አርክሌድስም እድሜው 12 ዓመት በሆነ ጊዜ አባቱ ሞተ። እናቱም ሚስት ልታጋባው አሰበች። እርሱም ግን ይህንን አልወደደም። ከዚህ በኋላ ወደ ንጉሥ ሄዶ የአባቱን ሹመት ይቀበል ዘንድ መከረችው። ከእነርሱም ጋር 2 አገልጋዮች ላከች። ለንጉሥንም እጅ መንሻ የሚሰጠውን ብዙ ገንዘብ ሰጠችው። በመርከብም ተጭኖ በባህር መካከል ሳለሰ ጥልቅ ነፋስ በላዩ ተነሳ። ማዕበሉም እጅግ ከፍ ብሎ መርከቡ ተሰበረ። እርሱም በአንዲት የመርከብ ተሰባሪ ሰሌዳ ተንጠልጥሎ ወደ የብስ አደረሰችው። ከባህሩም ሲወጣ ማዕበል የተስፋው በድን አገኘ። ተቀምጦም በላዩ አለቀሰ። የዓለምን ኃላፊነት አሰበ። ነፍሱንም የሚገልጻትና የዚህ የኃላፊው ዓለም ገንዘብ ምኔ ነው? ለአንቺስ ምንሽ ነው? ከሞትሁ በኋላ ወደ አፈር እመለሳለሁና የሚላት ሆነ። በዚያም ጊዜ የከበረ ባለቤት ወደ ጌታችን ኢየሱስ ክርስቶስ ለመነ፣ ቀና መንገድን ይመራው ዘንድ። ከዚህም በኋላ ተጓዥ በቅዱስ ሮማኖስ ስም በሶርያ ሀገር ወደ ተሰራ ወደ አንድ ገዳም ደረሰ። ከገንዘቡም ከእርሱ ጋር የቀረውን 200 የወርቅ ዲናር ለአበምኔቱ ሰጠው። የምንኩስና ልብስንም እንዲያለብሰው ለመነው። የከበረ አርክሌድስም ከመምጣቱ በፊት ለአበምኔቱ መንፈስ ቅዱስ አስረድቶ
ነበር። ወደ እርሱም በደረሰ ጊዜ አበምኔቱ ደስ አለው። የከበረ መነኮሳትን ሁሉንም ሰበሰባቸውና በቅዱስ አርኬሌድስ ላይ ጸለዩ። አበምኔቱም የምንኩስና ልብስን አስኬማንም አለበሰው። መነኮሳቱ ሁሉም በእርሱ ደስ አላቸው፣ የእግዚአብሔር ጸጋ በላዩ ተገልጻለችና። ከዚህም በኋላ የከበረ አርኬልዴስ በጠባብ መንገድ ተጠመደ። ጽኑ ገድልን ተጋድሎና ሁልጊዜ በየ7 ቀን የሚጾም ሆነ። በቀንና በሌሊት ይጸልያል። እግዚአብሔርም ሀብተ ፈውስን ሰጥቶ በእምነት ወደ እሱ የሚመጡትን ብዙዎች በሽተኞችን አዳናቸው። የሴቶችንም ፊት ከቶ እንዳያይ ከጌታችን ኢየሱስ ክርስቶስ ጋር ቃል ኪዳን ከእናቱ ዘንድ 12 ዓመት ያህል ወሬው መስዋዕቱ በዘገየ ጊዜ በእርሱም የሆነውን አላወቀችም። የሞተ መስሏታልና እጅግም አዘነች። ከዚህም በኋላ የንዶድና የመጻተኞች መቀበያ የሚሆን ቤትን ሰራች። መንገዶችንም እንዲያድሩባቸው አደረገች። በአንዲትም ዕለት የብፁዕ አርከሌድስ ዜና ሲናገሩ መንገደኞችን ሰማዕታት፣ እነርሱም ቅድስናውን ተጋድሎውን መልእክተኞችንም የመልአኩን ደም ግባት ሰምታ ጇም እንደሆነ አወቀች። ዳግመኛም መንገደኞችን ጠየቃቸው፣ ስራውንም ሁሉ ነገሩት። እርሱ ሕያው እንደሆነ ተረዳች። በዚያም ጊዜ ተነስታ ወደ ከበረ ሮማኖስ ገዳም ሄደች። ወደ ልጇ ወደ አርከሌድስም እንዲህ ብላ ላከችው። እነሆ ፊትህን አይ ዘንድ ወዳጄ እኔ እናትህ መጥቻለሁ። እርሱም ከቶ ከሴቶች ፊት እንዳላየ የክብር ባለቤት ከጌታዬ ከኢየሱስ ክርስቶስ ጋር ቃል ገብቻለሁና ቃል ኪዳኔን ማፍረስ አይቻለኝም ብሎ መልሶ ወደ እርሷ ላከ። ዳግመኛም ፊትህን ካላሳየኝ እኔ ወደ ዱር ሄዳለሁ፣ አራዊትም ይበሉኛል ብላ ወደ እርሱ ላከች። የከበረ አርከሌድስም እርሷ እንደማትተወው እርሱም ለእግዚአብሔር የገባውን ቃል ኪዳን ማፍረስ እንደማይቻላቸው ባወቀ ጊዜ ነፍሱን እንዲወስዳት ወደ ጌታችን ለመነ። ከዚያም በኋላ የበሩን ወደ እኔ ትገባ ዘንድ እናቴን ተዋት አለው። በገባችም ጊዜ ሙቶ አገኘችውና በታላቅ ድምፅ በመጮህ አለቀሰች። እርሷም ይወስዳት ዘንድ ወደ እግዚአብሔር ለመነች። ልመናዋን ተቀብሎ ነፍሷን ወሰደ። ከዚህም በኋላ ስጋዋን ከልጇ ጋር ለይተው ለብቻዋ ሊቀብሩት ወደዱ። የከበረ አርከሌድስም በድን የእናቴን ስጋ ከስጋዬ አትለዩ፣ በሕይወቴ ሳለች ታየኝ ዘንድ ልቧን ደስ አላሰኘሁምና የሚል ቃል ወጣ። ይህንንም ቃል በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርን አመሰገኑ። ሁለቱም በአንድ መቃብር ውስጥ ቀበሯቸው። ጌታችንም ለበሽተኞች ታላቅ ፈውስ ከስጋው ገለጠ። ለእግዚአብሔር ምስጋና ይሁን፣ እኛን በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የከበረች እምራሄን በሰማዕትነት ሞተች። ይህችም ብፁዕ በክርስቶስ ሃይማኖት ለጸኑ ለከበሩ አባቶች ልጅ ናት። በፈረሃ እግዚአብሔርን እየተማረች አደገች። በአንዲትም ዕለት ውሃ ልትቀዳ ወደ ወንዝ ስትሄድ ስለ ክርስቶስ የታሰሩ እስረኞችን አየች። እነርሱም ጳጳሳት፣ ቀሳውስትና ዲያቆናት ናቸው። ከእርሳቸው ጋር ስሟን ይጽፉ ዘንድ መዝጋቢውን ለመነችው። መዘገባትም ወደ ከሃዲው መኮንን ወደ ቁልያኖስ አቀረባት። እርሱም ለጣዖት ትሰግድ ዘንድ በብዙ ነገር ሸነገላት። እምቢ ባለችው ጊዜ ቸብቸቦዋን ይቆርጡ ዘንድ አዘዘ። ከተባባሪዎቿም ጋራ ምስክርነቷን ፈጸመች። ለእግዚአብሔር ምስጋና ይሁን። የሰማዕታትን በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የዱማቴዎስ ወንድም የከበረ መክስያሞስ አረፈ። እነሆ ገድሉን ከወንድሙ ገድል ጋር በዚህ ወር በ17 ጽፏልና ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግል እልፍ አእላፍ መላእክትን ሲያሳስብ በችግር የጊዜ ማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት
መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰባት የጉባኤ ቦታ ባርኩ። ይህንም መጽሐፍቱን ርክስ አዘጋጅቶ ብራና ደምጦ ያጻፈውን ከግዕዝ ወደ አማርኛ የተረጎመው ቃልንም አሁን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።